የሁላችሁ እንግዲህ እነዚህ የምታዩዋቸው የአረብ ሀገር ላሞች የአረብ ሀገር በጎች ናቸው። የቡታጅራን ዩቲዩበሮች ላይቭ ላይ እሹ ብለው ነው የሚያስተኛቸው። እውነቴን ነው የምላቸው። እነዚህ እንግዲህ ጠያቂ ያጡ ፈላጊ ያጡ የወንድ ስልክ ማሽተት ያልቻሉ በቃ አይደለም ወንድ ልጅ የወንድ ስልክ ማሽተት ራሱ አይችሉም። የለም ያኔ ቸግሯቸው ነው እንደዚህ ክብብ ብለው አንድ ሰውዬ ጋር አንድ ወንድ ማለት ነው የቡታጅራ ዩቲዩበር ነው እንግዲህ እሱን ክብብ ብለው ዙሪያውን እሹ እያሉ የሚያስተኙት ወደው አይደለም ተቸግረው ነው። እውነቴን ነው የምላችሁ። አይደለም ወንድ ሊያገኙ የወንድ ስልክ ራሱ ስልካቸው አያሸትም። ቁመቀር በቃ ፈላጊ ያጡ ናቸው ማለት ነው። እና እንደው የምታዩዋቸው እነዚህ እንግዲህ እነዚህ የምታዩዋቸው ላሞች የአረብ ሀገር በጎች ማለት ነውና እነዚህን የምታዩዋቸው ደግሞ ሁላቸውም ጅሎች ናቸው። እውነቴን ነው የምላችሁ። እናንተ አሰዳቢዎች የሚገርማችሁ ነገር ፎቶአቸውን ብታዩ ያኔ መልካቸው አንዳንዶቹ ቆንጆ ሊሆን ይችላል። በመልክ አልገባም፣ ግን ጅሎች ናቸው። ሙስሊምም አሉ ክርስቲያኖችም አሉ። ሁሉም የሆነ ጅል አለ አይደለ? በቃ መሀይሞች ናቸውና የቡታጅራን ዩቲዩበሮች እንግዲህ አፍቅረው አንዱን ከበቡት። እናንተ ፍትህ ለሰውየው ፍትህ ለአበጋዝ ማለት ነው። እናንተ ሁሉ ክብብ ብላችሁ ከሴትዮዋ ልትቀሙት ነው እንዴ? ከሩታዬ ልትቀሙት ነው። ለነገሩ የሷ አይደለም። አው ትላንትናም እንግዲህ አበጋዝዬ ለምን አልወለድሽም እያለ መጥቷል። ለሱ መልስ ሰጣለሁ ማለትና እነዚህ የምታዩዋቸው ምድረ ቁመቀሮች ምድረ አላሚ አበቢሶች እነዚህ እንግዲህ ክብብ ብለው አቶ አበጋዝ አቶ አብሬሽን ማለት ነው እሹ እያሉ ላይቭ ላይ ማስተኛ አላስተኛው እኮ አጣ እኮ መተኛ ሰው ተቸግሯል። እውነቴን ነው የምላችሁ። እና እነዚህ እንደምታዩዋቸው በቃ አይደል ወንድ ጠሮባቸዋል። እውነቴን ተቸግረው ነው። እናንተ ወንዶች ግን የኢትዮጵያ ወንዶች በጣም ትገርማላችሁ። እና ቢያንስ እነዚህ ልጆች ባትፈልጓቸው እንኳን ራሱ እነዚህን በጎች ጅልን ማን ይፈልገዋል? እውነት ለመናገር አይደለም ወንድ ለትዳር ለዳር ራሱ ይፈልግ የለም ማለት ነው። እና እሱም አብረሽ ራሱ ወዶ አይደለም ጊፍት ይሰጡታል። ትላንት ወዲያ አንበሳ ሲያወርዱለት ነበረ እና የዛ አንበሳ ውለታ ይዞት ነው ላይቭ ላይ የተኛው። እውነቴን ነው የምላችሁ። የአንበሳ ውለታ ከባድ እኮ ነው። እውነቴን ነው። እሱ ፈልጎ አይደለም እንደዚህ ላይቭ ላይ ሹሹ ብላችሁ አስተኙኝ የሚለው። ሹሹ ብሎት እኮ የሚያስተኛ ነህርም ይላሉ ነሩታ ያሉ ምንም ችግር የለም። እና እነሱ እንግዲህ ታዛ ላይቭ ላይ ሹሹ ብለው የሚያስተኙት ምድረ እነዚህ ቁመቀሮች ማለት ነው። እና እሱ ሙለታ ኑሮበት ነው ትላንት ወዲያ አንበሳ ሲያወርዱለት ስለነበረ እነሱን ደግሞ አይ በቃ ያስተኙ ብሎ ፈቅዶላቸው። እናንተ የኢትዮጵያ ወንዶች ግን ጨካኞች ናቸው። ቢያንስ በቃ ባትፈልጓቸው እንኳን ደውሉላቸው። ቁጥራቸውን ተቀብላችሁ ሄሎ የኔ ቆንጆ እንዴት ነሽ በርቺ ማለት ተስፋ ስጧቸው። ለነዚህ ጅሎች ማለት ነው ተስፋ ለነገር የውሸት ተስፋ ከባድ ነው። ቢሆንም ግን ያኔ በቃ የኛው ስለሆኑ የኛው ኢትዮጵያኖች ስለሆኑ የሰውን ጅል ማን ይወስደዋል አይደለም እንዴ? ስለዚህ እነዚህ ልጆች እነዚህን አላማ ቢሶ ሲሆኑ ሴቶች ማለት እነዚህን ጅላጅሎች ደወል እያረጋችሁ ለመቸገር እኮ ተቸገሩላቸው። እውነቴን ነው። የኢትዮጵያ ወንዶች አረብ ሀገር ለሚኖሩ እንደዚህ አይነቶች በጎች ማለት ነው ተቸገሩላቸው። ቢያንስ እየደወላችሁ የኔ ቆንጆ እንዴት ነሽ ስራ እንዴት አይዞሽ በርቺ ምናምን እያላችሁ በቃ የምታገቢው ወንድ አታጭም ምናምን እያላችሁ ተስፋ ስጧቸው። እነዚህ እኮ ተስፋ ተው እኮ ነው አንዱን ወንድ እንደዚህ ክብብ ብለው ማስጣል አስተኛዋል እኮ። እነዚህ የምታዩቸው እንግዲህ አላማ ቢስ አይምሮ ቢስ ጠያቂ የሌላት ቁመቀር ፈላጊ የሌላት ወንድ በስልኳም ሆነ በአካባቢ ወንድ ሲጀመር ሲያቸው የሚሸሻቸው። እውነቴን ነው የምላችሁ። መልክ እኮ ያንሳቸው ጅሎች ናቸው። ጅሎች ስለሆኑ በቃ ይሄ ጅል ማን ይፈልገዋል? ጅል አይደለም ሊያገባሽ ቀርቶ ቤተሰቦች ራሱ አይፈልግሽም ጅል ከሆንሽ ማለት ነው። እነዚህ የምታዋቸው እንግዲህ ላይቭ ላይ ለቡታጅራ ዩቲዩበሮች ገንዘባቸው አይቀር፣ ልባቸው አይቀር፣ ሰዓታቸው አይቀር፣ አእምሯቸው አይቀር አስረክበዋል። ምንም የቀራቸው ነገር የለም። ኩላሊታቸው የለም። በቃ ሁሉንም ነገር አስረክበው ጉበት አይቀር፣ ጨንጓራ አይቀር፣ ጨንጓራ ራሱ የላቸውም። እና ሁሉንም ነገር ለነሱ አስረክበው ሜዳ ላይ ቁጭ ብለዋል። በቃ ሜዳ ላይ ቀረ ልቤ ማለት ነው። ወይኔ እና እንግዲህ እንደዚህ የምታዋቸው ምድረ ፈላጊ ያጣችሁ ላይ በሰበሳችሁ እናንተ ራሱ ሸዋር የምትወስዱ ራሱ አይመስለኝም ማለት ነው። ሰው ሲያያችሁ የሚጸየፋችሁ ነው የሚመስለኝ ማለት ነው። በቃ ያኔ በቃ ምን ልበላችሁ ማለት ነው። ያው ቤት የመጣችሁ እንዳትጫጫሉ። እኔ ቦታ አልሰጣችሁም። ጅል አልወድም፣ ባይዘወይ ጅል አልወድም። እና እንደዛ ነው እላችኋለሁ። እንደምታዩት እንግዲህ ላይቭ ላይ ቲክቶክ ላይቭ ላይ ያስገቡት ውለታ ስላለበት አብሬሽ ውለታ ስላለበት
ላይቭ ላይ ተኝቶ እያንቀላፋ እነሱም ሹሹሹሹ እያሉ እያስተኙ ነው ማለት ነው። አይዞህ አበጋዝ እየቻለው ሁለት ወዳ አይቻልም። ዶላር ፈልገህ አንበሳ ፈልገህ እነሱን ደግሞ የእነሱን ትዕዛዝ አላከብርም ማለት አይቻልም። እንግዲህ ላይቭ እየገባህ በቃ ላይቭ እየገባህ ያስተኙህ ማለት ነው። ትላንትና ደግሞ ቪዲዮ ሰርታችን አወልጅም እንዴ ሲረገዝ እኮ ነው የሚወለደው አበጋዝ ሩታዬ ቤት ማለት ነው። ምንድን ነው ያልኩት ትላንትና በቲክቶክ አይቼው አትወልጅም እንዴ እሷ ደግሞ ልጄና እኔ ተስማምተናል ውስጥ ሊቀመጥ ተስማምተናል እያለኝ ነው ማለት ነው። እና አበጋዝዬ አብሬሽዬ ማለት ነው ሩታዬ የምትወልደው ሲረገዝ የተረገዘ እኮ ነው የሚወለደው። እንዴት ሳይረገዝ አንተ እኮ አላስረገዝካት ያኔ አላረገዘችም ልጅቱ። ስለዚህ ምን ነው የምትወልደው? ይሄ መከዳ እኮ እሷ ቪዲዮ ስትሰራ ታደርገዋለች፣ ስትጨርሱ ደግሞ ታስቀምጠዋለች። እና ከመቼ ወዲህ ነው ሳይረገዝ የሚወለደው? እና የተረገዘ ነው የሚወለደው። ሶዋት ምንድነው? እና እንደዛ ነው እላቸዋለሁ ማለት ነው። ፍቅርዬም እንግዲህ ትላንትና አሌክስ ጋር መጣለች። ያ ደግሞ እሱ ደግሞ ከእንትና ጋራ ከማሂ ቆንጆ ጋራ እንግዲህ ሲዝናኑ ነበር ማለት ነው። ባይዘው እኔ ማሂ በጣም ነው የምታምረኝ፣ ደስ ትለኛለች። በቃ ደስ ትለኛለች። ምን ልበላችሁ ማለት ነው። ግን በቃ ምን እየሰራ ነው እሱዬ? ጉድ ኢትዮጵያ ስራን ይስጠና ፍቅርዬ። በቃ ያን ያለ ፍንዱሽ ብላ ፍንዱሻ ያኔ ፍክክ የሆነ ምንድነው በላ ሳቅ በሳቅ ሆና አሌክስዬ ጋር መታለይ ማለት ነው። ደስ ይበልሽ። ከማንኛውም ሰው ጋር እንተወራ ራስሽን ጠብቀሽ ደስ ይበልሽ። እና እንደዛ ነገር ነው እንግዲህ ፍቅርዬ። በቃ በቲክቶክም ያያያችሁ ነበረ ማለት ነው። በጣም ደስ ትላላችሁ። ፍቅራችሁን ያብዛላችሁ። የፈለግሽው ጋር ስሪ። እንግዲህ እሱዬ ሄደ፣ በቃ ሄደ። ደግሞ እዛ ማህዬ ጋር ሄደ ማለት ነው። ምንም ማድረግ አይቻልም። ዶላር ነው በቃ ውዶችዬ ማለት እና የማንኛቸውም ጋር ቢሰሩ ዝም ብለን በቃ መቀበል ነው ያለብን ማለት ነው። ምንም ችግር የለም ማለት ነው። ትናንትና ያው ፍንድሽ ብላ መታለች። ደስ ይበልሽ። እና እንደዛ ነው እላችኋለሁ። እና አበጋዝዬም እንግዲህ ትላንትና ለምን አትወልጅም አልፈልግም አለች፣ ወሰነች። እኔ የምላችሁ 2 ዓመት ሙሉ ሩታ ወሰነች፣ አበጋዝ ወሰነ እንዳላችሁ ነው የምትኖሩት። በቃ ወሰን ምንድን ነው የምትወስኑት እናንተ? እኮ ህይወታችሁ ያልተወሰነ ዝም ብሎ በቃ አይደል እንዳገኝ ማለት ነው። እንደዛ ነውና ምንም የሚወሰን ነገር የለም። የሚወለደው ደግሞ ሲረገዝ ነው ውዶችዬ ማለት ነው። ሲረገዝ ይወለዳል። ያልተረገዘ ነገር አይወለድም። እና ሩታዬ ራሱ ይሄ ያጥሮ ፋይስማሽ ከተባለ 2 ወር ሊሆነው ይመስለኛል ማለት ነው። አለ ሄደ እኮና የለማ ይሄ ማለት እንደዚህ አይነት ነገር ተደርጎ እንደነገርኳችሁ በሳምንት በ15 ቀን ይወለዳል ማለት ነው። ትክክለኛ እርጉዝ ሲሆኑ ማለት ነው። ሩታዬ ደግሞ እርጉዝ አይደለችም ነው እርጉዝና የለምና ምኑን ትውለድላችሁ እና እርጉዝ አይደለችም። ሌላ ስለምን ነበር ላወራ የነበረው ማለትና ሩታዬ እርጉዝ ስላላደለች አትወልድም። አበጋዝዬ መጀመሪያ ለመውለድ አስረግዛት ማለት ነው። አንተ ደግሞ አልረገዝካትም። ስለዚህ ምንም ብላ ትውለደው ንገሩን እስኪ። እንደዛ ነው እላችኋለሁ። ሩታዬም እንግዲህ እንደ ተነዛነዛችሁ ንዝንዝ ቶፋዬ 300K ገብቷል። የወሎ አማላይ ማለትና 300K ገብቷል። ቶፋዬ እኔ ቀብራራ የወሎ ሸበላ ማለት ነው። እና መብሩክ ኮንግራ እንኳን ደስ ያለ። ከዚህ በላይ ትሄዳለህ አንተ። ችግሩ ቪዲዮ አሰራም። ቶፋዬ ቪዲዮ እየሰራ አይደለም። ስለዚህ ከዚህ በላይ እንድትሄድ ቪዲዮ ስራ። ሶፊዬ የኔ ቆንጆ እየሰራሽ ነው ቪዲዮ ማለት ነው። ጸዳ ባለ መልኩ ምናምን የኔ ቆንጆ ማለትና በነገራችን ሶፊ ደስ ትላለች። የሆነ በቃ ጽናዋን ጠብቃ የሆነ በቃ ቤቷ ራሱ ያምራል ምናምን ነገር በጣም ነው ደስ የምትለው ሶፊ ማለት ነው። ጽድት ብላ ነው የምትኖረው ማለት ነው። ይመርብሽ የኔ ቆንጆ። ዘና ያለው ኑሮ ፈጣሪ ይስጥሽ ማለት ነው። ቶፋዬም 300K ገብቷል። ኮንግራ እንደዛ ነገር ጨረስኩ አይደል? አዎ እንደዛ ነገር በቃ ጨረስኩኝ። ሌላ ምን ልበል? በጎችዬ ላሞችዬ እናንተ አላማ ቢሶች እናንተ ፈላጊ ያጣችሁ እንኳን የሚያገባችሁ የሚያሸታችሁ ራሱ እኮ የለም። እውነቴን ነው የምላችሁ። እንኳን አይደለም ወንድ ልታገኙ ስልካቸውን ራሱ ማሽታት አትችሉም። እውነት እና እንደው ቀርታችኋል። ነፍስ ይማር ብለናል በጎችዬ አሰዳቢዎች።